ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አድርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ ችላ ስትልህ ጠልተህ አይደለም የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁም ላይክ አድርጋችሁ ጀምሩት። አብራችሁን ሁኑ። ብዙ ወንዶች ስለ ሴቶች የማይረዱት አንድ ነገር አለ። ሴት ልጅ ችላ ስትላቸው አልፈለገችኝም ወይ ደግሞ የሆነ የጎደለኝ ነገር አለ ብለው ነው የሚያስቡት። ቢሆንም ግን ያልተረዱት አንድ ሚስጥር ደግሞ አለ። አልፈልግህም እያለቻቸው ሳይሆን ይልቁንም እየፈተነቻቸው ነው። ምንም አይነት ቃል ሳታወጣ ምን አይነት ወንድ እንደሆንክ የምትፈትንበት መንገድ ነው። በመሆኑም በቀላሉ የምቆጣጠረው አይነት ወንድ ነው ወይስ እሱን ለማግኘት መልፋት የሚያስፈልገኝ አይነት ወንድ ነው ብላ ምን አይነት ወንድ እንደሆንክ ጸባይህና ስብዕናህን የምትፈትንበት ስልት ነው። እናም እውነታው በዚህ ፈተና በቀላሉ ይወድቃሉ። ቶሎም ስሜታዊ ይሆናሉ። ኢጎአቸውም ቶሎ ይነካል። ከዛም ይበልጥ እሷን ማሳደድ ይጀምራሉ። ቢሆንም ግን ይህንን ሚስጥር የሚያውቁ ጥቂት ወንዶች በእሷ ፈተና በፍጹም አይወድቁም። ስሜታዊም አይሆኑም፣ አይለምኑም፣ አያሳድዱም። ምን አድርጌሽ ነው የዘጋሽኝ? ምን አጠፋው? ምን አደረግኩሽ? ምናምን ብለው አይለማመጡም። የፈለገ ቢወዷት እንኳን ለእሷ ፍላጎት እንዳላቸው አያሳዩም። ጨዋታውን ወደ እሷ ነው የሚያዞሩት። እሱም ብቻ ሳይሆን ችላ ስትላቸው የነበራትን ኢጎ ልዕልናና ጉራ ይሰባብሩታል። በመሆኑም በዚህ ቪዲዮ ችላ ማለቷንና ዝምታዋን እንዴት አድርገህ እንደምትሰብረውና ኢጎዋንም እንዴት እንደምታፈራርሰው ጭምር ትሰማለህ። በተቃራኒውም ራሷን አንተን መለመን እንድትጀምር እናወራለን። ስለዚህ አዲስ የሆናችሁ ቪዲዮን ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁም ላይክ ማድረግ አትርሱ። በመጀመሪያ ደረጃ ሴት ልጅ ችላ ስትልህ የብዙ ወንዶች ደካማ ጎን ምንድነው ብለህ ማሰብና ማወቅ ያስፈልጋል። ይህንን ደካማ ጎንም ልታሳያት አይገባም። ብዙ ወንዶች ችላ ስትላቸው ደጋግመው ቴክስት መላክ፣ ስልኳንም ካለማቋረጥ መደወል ይጀምራሉ። ቢሆንም ግን አንድ መረዳት ያለብህ ነገር አለ። ሴት ልጅ ችላ ስትልህ በፍጹም በግል መውሰድ የለብህም። ማለትም አንተ ስለሆንክ ሳይሆን ለማንም ወንድ የምታሳየው ባህሪዋ ስለሆነ ነው። ስለዚህ ከግል ክብርህ ጋር የሚገናኝ ነገር የለውም። ከስብዕናህ ጋርና ከወንድነት ጋር የሚያያዝ ነገር የለውም። ይህንን ስለጎደለብኝ ነው ምናምን ብለህ ማሰብ የለብህም። ምክንያቱም የፈለገ ቆንጆ ወንድ ብትሆንም ይህንን ባህሪዋ ሳታሳይህ አትቀርም። ስለዚህ የተረጋጋና ኩል የሆነ ባህሪ ይኑርህ። አንዲት ሴት ችላ ስትልህ አንተን ስላልፈለገችህ ወይ ደግሞ ካንተ ጋር ችግር ኖሮባት አይደለም። ይልቁንም አንተን መፈተን ስለምትፈልግ ነው። ለምሳሌ ከአንዲት ሴት ጋር ተዋወቃችሁ፣ ማውራት ጀምራችኋል፣ በደንብ ተግባብታችኋል። በቀልዶችህ እንደሷ የሚስቅ የለም እንበል። ካንተ ጋር ስትሆንም በጣም ደስተኛ ናት። ከዛም ካንተ ጋር ስትጫወትና ስትስቅ የነበረች ልጅ በድንገት ዝም ትልሃለች። እየሳቀች መጥታ ሰላም ስትልህ የነበረች ልጅ እንዳላየችህ ዝም ብላ ቁጭ ትላለች። ወይ ደግሞ አይታ እንዳላየች ዝም ብላ ታልፋለች። ሜሴጆችህ ወይ ደግሞ ቴክስቶችህንም አይታ እንዳላየች መሆን ትጀምራለች። ስልክህንም ሳታነሳ ትቀራለች። በዛውም መራራቃችሁን ከሰዓታት ወደ ቀናትና ሳምንታት ይሰፋል። ከዛም አንተ ትደነግጣለህ። የሆነ ያደረግኳት ነገር አለ እንዴ ትላለህ። ወይ ደግሞ ሌላ ወንድ ይዛለች ማለት ነው? ሌላ ጓደኛ ይዛለች ማለት ነው? ወይስ የላኩላት ቴክስት አልደረሳትም? ሌላ ቴክስት ልላክላት እንዴ ብለህ ማሰብ ትጀምራለህ። እሷም የምትፈልገው ይሄ ነው። እሷም የምትጠብቀው ይሄ ነው። ልክ ችላ ስትልህ አንተን ማየት የምትፈልገው እንደዚህ ስትሆን ነው። እንደምታስፈልግህ እንድታሳያት ነው የምትፈልገው። አንተ ላይም ኃይል እንዳላት እንድታሳያት ነው የምትጠብቀው። በመሆኑም ብዙ ወንዶች ይህንኑ ማድረግ ይጀምራሉ። ይበልጥ እሷን መፈለግ፣ ይበልጥ እሷን ማሳደድ ይጀምራሉ። ስትርቃቸው ይበልጥ ይፈልጓታል፣ ይለምኗታል፣ ይለማመጧታል። ታዲያ ግን ትክክለኛው ወንድ እንደዚህ አያደርግም። እሷ አንድ እርምጃ ወደ ኋላ ከተመለሰች እሱ 2 እርምጃ ወደ ኋላ ይመለሳል። ወይ ደግሞ አንድ እርምጃ ከራቀችው እሱ 2 እርምጃ ይርቃታል። ምክንያቱም ራሱን እንደ ንጉሥ አድርጎ ነው የሚቆጥረው። አልፈልግህም ብሎ ጥሎት የሄደን ሰው አይከተለውም። ካልፈለገ አልፈለገም። ስለዚህ ማንኛውም ሴት ችላ ስትልህ በነገሩ ከመናደድና ስሜታዊ ከመሆን ይልቅ ሴት ልጅ አንተን ለመፈተንና አንተን በደንብ ለማወቅ የምትጠቀምበት መንገድ እንደሆነ ማወቅ አስፈላጊ ነው። በመሆኑም ከዚህ በፊት እንዳጋጠሟት ስሜታዊና በራስ መተማመን የሌላቸው ወንዶች እንዳልሆንክ ማሳየት ይጠበቅብሃል። እናም ከኔ ጋር ስትስቅና ስትጫወት ቆይታ ያለምንም ምክንያት ለምን ትዘጋኛለች ብለህ መናደድና መበሳጨት ማቆም አለብህ።
እንዲሁም ለምን ዘጋሽኝ ብለህ እሷን ለመጠየቅ ፈጽሞ ማሰብ የለብህም። ለምን ዘጋሽኝ ብለህ ጠየቅካት ማለት ፈተናን መቋቋም አትችልም፣ ስሜታዊና ደካማ ወንድ ነህ፣ እናም ተሸነፍክ ማለት ነው። ስለዚህ ከባዶ ተነስታ ብትዘጋህና ብትሰድብህም እንኳን ምንም መልስ ሳትሰጥ በትንሹ ፈገግ ብለህ ማለፍ አለብህ። ከዛም መሳቅና መጫወትህን መቀጠል ይኖርብሃል። ያኔ ምንም እንዳልተሰማህና ጠንካራ ወንድ እንደሆንክ ትረዳለች። በራስ መተማመንህንም መታየት ይጀምራል። ይህንን ስታደርግ የእሷን ችላ ማለት አንተ ላይ ምንም አይነት ተጽዕኖ መፍጠር እንደማይችል ትረዳለች። ስለዚህ ምንጊዜም ማንኛውም ሴት ችላ ስትልህ አንተም በዚህ መንገድ ምንም ሳይሰማህ ሲቀር ወይ ደግሞ የእሷን ችላ ማለት ተረጋግተህ ኩል ሆነህ ስቀህና ተጫውተህ ስታልፈው በውስጧ ብዙ ነገር ማሰብ ትጀምራለች። ለሷ ብዙም ደንታ እንደሌለህ ከሌላ ሴት ጋርም እያወራህ እንደሆነ እንደጠረጠረችውም ለሷ ቦታ እንደሌለህ ማሰብ ትጀምራለች። በዚህ ጊዜ ደግሞ በውስጧ ጥርጣሬ መፈጠር ይጀምራል። ወንድ ልጅ የሚፈልገው ይህንን ጥርጣሬ ነው። ያኔ ኩራቷ መወጣጠሩን ይተውና ውስጧ በጥያቄዎች መሞላት ይጀምራል። ምክንያቱም ሴቶች በህይወት ዘመናቸው ካለመፈለግ በላይ የሚያስፈራቸው ነገር የለም። በመሆኑም ያደረገችው ነገር አንተን ችላ ማለቷ ከምንም እንዳልቆጠርከውና ምንም እንዳልተሰማህ ስትመለከት ኢጎዋንና የነበራትን ትዕቢት መፈራረስ ይጀምራል። ዝምታህ ልክ እንደ መስተዋት ይሆናትና ሳትወድ በግዷ ምንድነው የጎደለኝ ቆንጆ አይደለሁም ማለት ነው ብላ በማሰብ በተደጋጋሚ መስተዋት መመልከት ትጀምራለች። ያኔ ጥርጣሬ በውስጧ ማደግ ሲጀምርና አንተም ከምንም እንዳልቆጠርካት ስታውቅ ቶሎ ብላ ካንተ ጋር የነበራትን ግንኙነት ወደ ቀድሞው ለመመለስ ትሞክራለች። ማለትም ድንገተኛ የሚመስል ቴክስት ትልክልሃለች። አውቃ ሆን ብላ ያለህበት ቦታ ፈልጋ ልታገኝህ መጥታ ሳለ ድንገት ከሆነ ቦታ ስትመጣ እንዳየችህና እንዳገኘችህ ነግራህ ሰላም ትልሃለች። ግን አንተ ብታወራትም እንኳን አሁንም ከምንም አልቆጠርካትም። የሷ መሄድም ከምንም እንዳላስተዋልከው ኖርማል ሆነህና ኩል ሆነህ ታወራታለህ። እናም ሁኔታ ሁሉ ታዝባ ለሷ ትንሽም ቢሆን ምንም ቦታ እንደሌለህ ታውቃለች። ያኔ በጣም ትፈልግሃለች። ያኔ ይበልጥ ባንተ ትሳባለች። ያኔ ይበልጥ ወዳንተ ለመቅረብ ትጥራለች። እንግዲህ ያንተ መረጋጋት፣ ትዕግስትና ዝምታ የልጅቷን ሁኔታ ሙሉ በሙሉ እንደቀየረው ተመልከት። ስለዚህ ከዚህ በኋላ በመጠኑም ቢሆን የሴት ልጅ ባህሪ መረዳት ትችላለህ ብሎ ማመን ይቻላል። ግን ብዙ ያልበሰሉ ወንዶች እዚህ ላይ ነው ሁሉም ነገር ገደል የሚከቱት። ችላ ስትላቸው እሷን መልሰው ችላ ማለት በጣም ይቸግራቸዋል። ከዛም እሷን መርሳት ሲከብዳቸው ራሳቸውን እንደ ታጋሽ አድርገው በማሰብ በዝምታ በራሷ ጊዜ እንድትመጣ ይጠብቃሉ። አንድን ነገር መጠበቅ በራሱ ሳይመጣ ሲቀር የበለጠ እንድትፈልገው ስለሚያደርግህ ተመልሰው በራሷ ፍቃድ የተወቻቸውን ሴት መፈለግ ይጀምራሉ። ለምንድን ነው የተወችኝ? ምን አድርጊያት ነው ችላ ያለችኝ ብለው ይጨነቃሉ። ከዛም አልፎ በራሷ የተወቻቸውን ሴት በእነሱ ጥፋት እንደሆነ በማሰብ የጥፋተኝነት ስሜት ይሰማቸዋል። ትክክለኛው ወንድ ግን ከዝምታና ከጥፋተኝነት ስሜት ወጥቶ እሷንም ቶታሊ ረስቶ የራሱን መንገድ ነው የሚጀምረው። ምክንያቱም ትዕቢቷን፣ ኩራቷንና ኢጎዋን ለማፈራረስ ምን ማድረግ እንዳለበት ያውቃል። ስለዚህ በእሷ ችላ ማለት የተከፋ ሲመስላት፣ እሱ ግን ቀስ በቀስ ከእሷ ውጪ የራሱን አዲስ ህይወት ይጀምራል። ራሱን መጠበቅ፣ ራሱን መንከባከብ ይጀምራል። ለራሱ ጊዜ ይሰጣል። ለማንም የሚሆን ትርፍ ጊዜ በፍጹም አይኖረውም። በዚህም ምክንያት ባስቀመጠችው ቦታ እንደማታገኘውና ህይወቱ ላይ ራሱ ላይ ለውጥ እያየችበት ስትመጣ ሰላም ይነሳታል። እናም ራሷ ችላ ያለችውን ወንድ ራሷ ተመልሳ ለመምጣት ስለፈለገች እሱን ጥፋተኛ ለማድረግና ለማስመሰል ለምንድነው ችላ ያልከኝ? ለምንድነው የተውከኝ? ማለት ትጀምራለች። እሱ ግን ይህንን ሁሉ ባህሪዋን ስለሚያውቅ አሁንም ምንም አይመስለውም። እናም ለምን እንደ ድሯችን አንሆንም እያለች መለማመጥ ትጀምራለች። ያኔ ቁርጡን ይነግራታል። እንደዚህ አድርገሻል፣ አልረሳሁትም። ስለዚህ ከዚህ በኋላ እንደዚህ አይነት ጥፋት ፈጽሞ አልቀበልም። ከኔ ጋር መቀጠል የምትፈልጊ ከሆነ እነዚህ ጥፋቶች ማስተካከል አለብሽ፣ ካልሆነ ግን አብረን አንቀጥልም በማለት የእሷን መበሻቀጥ ከዚህ በኋላ እንደማይታገስ አስረግጦ ይነግራታል። ያኔ እንደ ከዚህ በፊቱ መቀጠል እንደማትችል ስትረዳ ቅስሟ መሰባበር ይጀምራል። ምክንያቱም የጠበቀችው በፍጹም ይህንን አልነበረም።
እሷ የበላይ ሆና እሱ ደግሞ የበታች ሆኖ እንዲለምናትና እንዲለማመጣት ነበር የጠበቀችው። ከዛ ግን ጨዋታው ሲገለበጥ መቋቋም ሳትችል ትቀራለች። ያኔ ሙሉ በሙሉ ወደ አንተ ትመጣለች። ይህንን የምታረጋግጠው ከዚህ በፊት ቴክስት ልከህላት ደውለህላት እንኳን አይታ እንዳላየች ስታልፍ የነበረው አሁን ግን ራሷ በተደጋጋሚ ቴክስት ትልክልሃለች፣ በተደጋጋሚ ትደውልልሃለች። ስታገኝህም በናፍቆት እቅፍ አድርጋ ትስምሃለች። ግን አሁንም ገና ጉዳዩ አላለቀም። በዚህ ሰዓት ያልበሰሉ ወንዶች ይሄን ያህል ታግሰውና እዚህ ላይ ደርሰው ሲያበቁ ልክ በራሷ መንገድ ወደ እነሱ መመለሷን ሲመለከቱ በጣም ደስተኛ ይሆናሉ። ከዛም 5 ደቂቃም ሳይቆዩ ወደ ከዚህ በፊቱ ስሜታቸው ይመለሳሉ። እንዴት ነሽ? ደህና ነሽ ወይ? ተነፋፈቀን እኮ ምናምን የሚሉ ቴክስቶችን ይልኩላታል። ደጋግመው ይደውሉላታል። ትክክለኛው ወንድ ግን እንደዚህ አያደርግም። የራሱ የሆነ ህይወት ያለው ሰው ነው። ቢዚ ነው። ብዙ የሚሰራው ነገር አለው። በዙሪያው ብዙ ሰው አለ። ስለዚህ ተመልሳ መምጣቷን ያን ያህል ግድ አይሰጠውም። ለምሳሌ ምን ነው ጠፋህ? ዝም አልከኝ እኮ ታረቀን አይደለ እንዴ ብላ ስትልክለት አይቸኩልም። ቀናት ወስዶ ተረጋግቶና ዘና ብሎ ነው መልስ የሚጽፍላት። በሱ ህይወት ያን ያህል አስፈላጊ እንዳልሆነች በደንብ ያውቃል። በመሆኑም ለሷ ቅድሚያ የሚሰጥበት ምክንያት የለም። ስለ ከዚህ በፊትም አያወራትም። ጥልቅ ጉዳዮችንም አያነሳም። ልክ አንድ የሚያውቀውን ሰው እንደሚያወራ ሆኖ ነው የሚያወራት። ከላዩና ቀልድ የተቀላቀለበትን ነው የሚያወራት። ከዚህ በፊት እኮ እንዲያድርገን ነበር፣ እንዲሆነን ነበር፣ እንዲገጥሞን ነበር ምናምን ብሎ በፍጹም ከዚህ በፊት ስላሳለፉት አያወራትም። አዲስ ሰው ነው የሚሆንባት። ያኔ አሁንም ነገሮችን እንደ በፊቱ ለማድረግ ትሞክራለች። ወንዶች የሚሳሳቱት እዚህ ላይ ነው። ቶሎ ብለው እንደ በፊቱ ይሆኑላታል። ከዛም እሷ የበላይነት ወደምትሆንበት ሁኔታ መለሰቻቸው ማለት ነው። የምትፈልገውም እንደዛ ነው። በመሆኑም በትኩረት ልትከታተላት ይገባል። ጥሩ ባህሪ ካሳየችህ አውራት፣ አበረታታት። እንደ በፊቱ ሆናለሁ ካለች ግን ምንም አክት ሳታሳይ ለአንዴና ለመጨረሻ እንዳልተፈጠረች እርሳት። እናም እንደ ሌሎቹ አይነት ወንድ እንዳልሆንክ ሲገባት ሳትወድ በግዷ እንደዚህ አይነት ጨዋታ ታቆማለች። ምክንያቱም እንዴት ተመልሶ የማያሳድዳትን ወንድ ልትተው ትችላለች? እንዴት ሁሉንም ፈተናዎቿን እያለፈ ያለው ወንድ ልትተው ትችላለች? ያኔ ሙሉ ትኩረትህን ሳትሰጣት ስትቀር እንደ ሌሎቹ ወንዶች አስፈልጋት ሳይሆን ለፍታ እንዳገኘችህ ይገባታል። እናም ለግንኙነታችሁ ትልቅ ዋጋ ትሰጣለች። እናም የፍቅር ግንኙነት ውበቱ ይህ ነው። መጮህ፣ ስሜታዊ መሆን፣ ለምን ዘጋሽ ማለት መከራከር ሳይኖርብህ ዝም ብለህ በቀላሉ ሳትፈልጋት ስትቀር ፈጽመህ ልታስታውሳት እንደማትችልና ከሷ ውጪ የራስህ አስደሳች ህይወት እንዳለ ስታውቅና ስትረዳ አንተን ችላ ማለቱን ትታ አንተን እንዴት እንደምታስደስትህ መጣር ትጀምራለች። ስለዚህ ዝም ብለህ መልስ ለመስጠት አትሞክር። ትኩረትህን ዝም ብለህ አትስጣት። ያንተ ትኩረት ዝም ብሎ የሚገኝ እንዳልሆነና መልፋት እንዳለባት አሳያት። ይህንን በሚገባ ካሳወቅካት ደግማ አንተን ችላ ለማለት አትሞክረውም። በአጠቃላይ ችላ ባለችህ ጊዜ ስትጠፋና ዝምታህና አለመኖርህን ተጨምሮ የሆነ የተሻለ ነገር እንደጀመርክ ይነግሯታል። ስለዚህ ሁሌ ራስህን በማስቀደም ጨዋታውን ለመቆጣጠር ሞክር። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።